ሰላም ቤተሰብ እንዴት ናችሁ? እኔ ምንየለት ነኝ። ቻናሉ ደግሞ ዘወትር ወደ እናንተ አስተማሪ ክንውኖችን የማቀርብበት ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ስፔሻሊ ዩቲዩብ ላይ የምትገቡ አስተማሪ ክንውኖችን ለማየት ከሆነ ይህ ትክክለኛው ቻናል ነው ማለት ነው። ባለፈው ሳምንት 8 አመለካከታችንን ለመለወጥ የሚረዱንን ደረጃዎች ውስጥ 4ቱን አይተናል። ዛሬ ደግሞ ቀሪ 4ቶቹን እናያለን ማለት ነው። ወደ ቪዲዮ እንቀጥል። 5ኛው ለራስ ከፍተኛ ግምት የመስጠት ልማድን ማዳበር ነው። ለራስ ከፍተኛ ግምት የመስጠት ልማድን ማዳበር ዝም ብሎ የሚመጣ ነገር አይደለም። የራሱ የሆነ ኤቪደንሶችን ወይም ደግሞ መረጃዎችን ይፈልጋል። አንድ ሰው በራሱ መተማመን መጀመር በሚፈልግበት ሰዓት ዝም ብሎ በራሱ ልተማመን ቢል ውሸት ነው የሚሆነው። በራሱ ለመተማመን ሲፈልግ ማንነቱ ወይም ደግሞ አእምሮ የሚጠይቀው ጥያቄ አለ። እነዚህ ጥያቄዎች ምን አለህ ነው፣ በምንህ ትተማመናለህ ነው። ለምሳሌ ፊዚካሊ አሪፍ መሆን የፈለገ ሰው ስፖርት መስራት፣ እንቅስቃሴ ማድረግ ይኖርበታል ማለት ነው። ይህ አንድ ኤቪደንስ ነው በራስ ለመተማመን። ሜንታሊ ማቹር መሆን የፈለገ ሰው ማንበብ፣ መማር፣ ኢንተርቪዎች ማየት ሊኖርበት ይችላል ማለት ነው። እነዚህም ሌላ ኤቪደንሶች ናቸው። ስፒሪቹዋሊ ጠንካራ መሆን የፈለገ ሰው ጸሎት ማድረግ፣ መጾም፣ መስገድ፣ ሌሎች የሚከተለው ሃይማኖት የሚያስገድዳቸውን የሃይማኖት ድንግጎች መፈጸም መቻል አለበት ማለት ነው። የኢኮኖሚ ነፃነት መገንባት የሚፈልግ ሰው ደግሞ ራሱን የተቻለ የኢኮኖሚ መስመር መዘርጋት መቻል አለበት ማለት ነው። ገቢ ሊያመጣለት የሚችል የሆነ ድርጊት ወይም ደግሞ የሆነ ሙከራ ሊኖረው ይገባል ማለት ነው። ወይም ደግሞ ኦልሬዲ ኢኮኖሚ ጀነሬት እያደረገለት ያለ የሆነ ነገር ሊኖረው ይገባል ማለት ነው። እነዚህ ነገሮች በራስ የመተማመን ኤቪደንሶች ናቸው። ለራስ ከፍተኛ ግምት መስጠት ሲባል ዝም ብሎ ከምድር ተነስቶ ራስን ከፍ አድርጎ ማየት መቻል ሳይሆን ይህ በራስ ላይ ከፍተኛ ግምት ለማድረግ የሚያስፈልጋቸው ኤቪደንሶች አሉ። እነዛን ኤቪደንሶች መያዝና ለራስ ትክክለኛ ግምት መስጠት ማለት ነው። ራሳችንን ትክክለኛ ግምት የምንሰጥበት ዋና ዓላማ ራሳችንን የተሻለ ቦታ ለመዋል፣ ራሳችን ከተሻሉ ሰዎች ጋር ለመዋል፣ ራሳችንን የተሻለ ስራ እንዲሰራ ለማድረግ፣ ራሳችን የተሻለ ህይወት እንዲኖረው ለማድረግ ነው። ለራሳችሁ የተሻለ ግምት ካላችሁ የተሻለ ነገር ስታደርጉና የተሻለ ነገር ለማድረግ ስትሞክሩ ነው የምትሆኑ። የተሻለ ነገር ወይም ደግሞ የተሻለ ግምት ለራሳችሁ ከሌላችሁ ግን ራሳችሁን አቢዩዝ በሚያደርግ ለራሳችሁ በማይመች ስቴብል እንዳትሆኑ በሚያደርጋችሁ አካባቢ፣ ሰዎች፣ ሁኔታዎች፣ የስራ አይነቶች ነው ራሳችሁን የምታገኙት ማለት ነው። 6ኛው ከጸለምተኛ አስተሳሰብ መራቅ ነው። በጣም ብዙ የሰው ልጅ የሚሸወደው እዚህ ጋር ነው። የሰው ልጅ ሲፈጠር ከፍተኛ የሆነ እምቅ ኃይል አለበት። ይህን የሰው ልጅ ትክክለኛ ኃይል መረዳት ነው። ይህን የሰው ልጅ ትክክለኛ ኃይል ከተረዳኸው ደግሞ አንተ ከሰው ልጆች ውስጥ አንዱ ስለሆንክ ከጸለምተኛ አስተሳሰብ ርቀህ ያን ኃይል በአግባቡ ለመጠቀም መሞከር፣ ያን ኃይል ማውጣት ማለት ነው። የሆነ ጊዜ አንድ እንቁላል የንስር እንቁላል ከዶሮ እንቁላል ጋር አብሮ ተገኘና ከዶሮ እንቁላል ጋር ተቋቋ ማለት ነው፣ ወይም ደግሞ ተፈለፈለ። ዜን ምንድነው የዶሮ ጫጪ ሆኖ አደገ ማለት ነው ንስሩ። እና ንስሮች ከፍ ብለው ሲበሩ እያየ ለአብረውት ላደጉ ዶሮዎች እኛም እንደነሱ ሆነን ቢሆን እኮ ከፍ ብለን መብረር እንችል ነበረ ይላቸዋል ማለት ነው። እነሱም እኛ ዶሮዎች ነን፣ እነዚህ ደግሞ ንስሮች ናቸው። ንስሮች ማለት ከፍተኛ አቅም ያላቸው የአዕዋፍት ዝርያዎች ናቸው። እኛ ደግሞ ዶሮዎች ነን፣ ከፍ ብለን መብረር አንችልም ይሉታል። ምንድነው ያ ንስር ሆኖ ተወልዶ ግን እንደ ዶሮ አድጎ እንደ ዶሮ ሆኖ ሞተ ማለት ነው። በጣም አብዛኛው የሰው ልጅ በከፍተኛ ኃይል፣ በከፍተኛ አቅም፣ በከፍተኛ እውቀት፣ በከፍተኛ ችሎታ፣ በከፍተኛ የተፈጥሯዊ ተሰጥኦ ይወለድና ያድግና ነገር ግን ሲያድግ በአካባቢው ማህበረሰብ በሚደርስበት ተጽዕኖ ምክንያት ያን አቅሙን ሳይጠቀመው ልክ እንደ ማንኛውም የአካባቢው ሰው ሆኖ ይሞታል ማለት ነው። ብዙ መስራት የሚችል ብዙ አቅሙን ማውጣት የሚችል አንተ እኮ እንደዚህ ነህ፣ ለምን እንደዚህ አይነት ሙከራ ትሞክራለህ? የአንተ ተሰጥኦ ይሄ ነው፣ እንደዚህ አይቻልም፣ እንደዚህ አይሆንም፣ ይሄ አያዋጣም፣ ይሄ አያከስርም በሚለው ማህበረሰብ ውስጥ ያድግና ምንም ነገር አቅሙን ሳይጠቀመው ይቀራል ማለት ነው። ስለዚህ አቅምህን እንድትጠቀም ከዚህ አይነት ጸለምተኛ አስተሳሰብ አልችልም ከሚል አይሆንም ከሚል አይቻልም አይደረግም ከሚል እምነት እኔ ይህን መሞከር የለብኝም ከሚል የተሳሳተ አመለካከት ወጥተህ ሰፋ አድርገህ ማሰብ መቻል አለብህ። እስፔሻሊ ጊዜው አልፏል፣ አሁን ትክክለኛው ጊዜ አይደለም፣ ያን ማድረግ ምችል ከ5 ከ10 ዓመት በፊት ነበረ ከሚለው አስተሳሰብ ራስህን ነፃ ማድረግ መቻል አለብህ።
ትክክለኛው ጊዜ ወጣት የምትሆንበት በየትኛውም እድሜ ይሁን የዛሬው ጊዜ ነው። ያለፈው አልፏል። ወደ ያለፈው ሄደህ ምንም ነገር መቀየር አትችልም። ከአሁን ብትጀምር ግን ብዙ የምታስተካክለው ነገር ይኖርሃል። ኮሎኔል ኬኤፍሲን ሲመሰርት 60 ምናምን ዓመቱ ነበር። አይ ቲንክ 62 ዓመቱ ይመስለኛል። ኬኤፍሲ በ62 ዓመት ሰውዬ የተመሰረተውንም አሁን ግን ኬኤፍሲ ዓለምን ሙሉ ያጥለቀለቀ ካምፓኒ ነው። ሶ የትኛውም እድሜ ላይ የትኛውም ጊዜ ላይ ምንም አይነት ነገር ለመጀመር ለስኬት የሚያበቃህን ለሆነ ትልቅ ደረጃ የሚያበቃህን አንድ የህይወት ዓላማ ለመጀመር ትክክለኛው ጊዜ ከትናንት የተሻለ ዛሬ ነው። ሰባተኛው መስራት የሚገባህን ነገር በግዴታ መስራት ነው። ይሄ ማለት አንድ እናት ልጇን ከወለደች በኋላ ልጇን በአግባቡ የማሳደግ ግዴታ እንዳለባት ሁሉ በዚህ በ21ኛው ክፍለ ዘመን አንድ ወጣት መማር፣ መስራት፣ የኢኮኖሚ ፍሪደም መገንባት የግዴታ ነገር ነው ማለት ነው። ስለዚህ ለመማር መትጋት አለብህ፣ ለመስራት መትጋት አለብህ፣ የኢኮኖሚ ነፃነት ለመገንባት መትጋት መቻል አለብህ ማለት ነው። ለመማር የሚሆኑን ትክክለኛ የምትላቸውን መንገዶች መምረጥ መቻል አለብህ። ለአንተ ለመማር ትክክለኛው መንገድ ትምህርት ቤት መሄድ ከሆነ ትምህርት ቤት ሄደህ መማር፣ ከዛ መሆን የምትፈልገውን ሰው መሆን ነው። ለአንተ ትክክለኛው መንገድ ማንበብ ከሆነ ማንበብ መቻል አለብህ። ትምህርት ቤት ሄጄ ቴክኖሎጂ ከመማር ስለ ቴክኖሎጂ የተጻፉ መጽሐፎችን አንብቤ ማትስና ፊዚክስ አንብቤ መረዳትና ላይፌን ማቅለል እችላለሁ ካልክ በዛ መንገድ መማር ትችላለህ ማለት ነው። ለመስራት ህይወትን ለመቀየር የኢኮኖሚ ነፃነት ለመገንባት መማር ከሆነ ትማራለህ። የሆነ ሳይድ ቢዝነስ መስራት ወይም ደግሞ ኦፊሻሊ ሙሉ በሙሉ ሰዓትን ሰጠህ የምትሰራው ቢዝነስ ከሆነ እዛ ቢዝነስ ላይ ገብተህ መስራት መቻል አለብህ። ይሄ የግድ በህይወትህ ማድረግ መቻል ያለብህ ነገር ነው። ስምንተኛ ቀኑን በበጎ ነገር መጀመር ነው። ጠዋት ስትነሳ የምታስበው ሀሳብ ቀንህን ሊያፈካው ይችላል ወይም ደግሞ ሊያከፈው ይችላል። ጠዋት አሪፍ ሀሳብ ከሆነ የምታስብ ቀንህን በሙሉ ደስተኛ ሆነ ነው የምትውል። ደስተኛ ሆነ ነው የምትውል ማለት ደግሞ ጀምረህ የምትወው ስራ የለም ማለት ነው። እያንዳንዱን ስራ በአግባቡ ስትሰራ ትውላለህ። ለነገ የሚተርፍ ስራ የለብህም። ለነገ የሚተርፍ ጫና የለብህም። ስለ ድሪምህ በደንብ ስታስብ ትውላለህ። እቅዶችን ወይም ደግሞ ሲስተሞችን ስትዘረጋ ትውላለህ ማለት ነው። ጠዋት የምታስበው ሀሳብ መጥፎ ከሆነ ለአእምሮ ሰላም እንዲሰማው የሚያደርግ ከሆነ ደግሞ ቀኑን በሙሉ ደብር ሆነ ምትል። ስለዚህ ስራህን በአግባቡ መስራት አትችልም። አይደለም ይቅርና ኖርማሉን ስራህን በህይወት ውስጥ በጣም ከፍተኛ የሆነ ዋጋ የምትሰጣቸውን ያስፈልጉኛል የምትላቸውን ነገሮች ለማድረግ ስሜት አይኖርም እና ቢቀርስ ብለህ ትታቸው ነው ምትል። ስለዚህ ጠዋት ስትነሳ የምታስበው ሀሳብ በጣም ብራይት የአንተን ፊውቸር የሚገነባ መሆን መቻል አለበት። ምንም ነገር ሳይኖርህ የምታስበው እንዳለው ሰው ከሆነ አመስግነህ የምትወጣ ከሆነ እንደሞላ እንደተረፈ የምታስብ ከሆነ ውሎህ በሙሉ በጣም አሪፍ ነው የሚሆን። ነገር ግን ደግሞ ሁሉ ነገር ኑሮ ህይወት የተስተካከለ ሆኖ አስተሳስብህ እንደሌለው ሰው ከሆነ የምታስበው ያለህን ነገር በሙሉ ሳትጠቀምበት ነው የምትቀር። ውሎህ በሙሉ የተዛባ ነው የሚሆነው። የአንድ ቀን ውሎ ብቻ አይደለም፣ የአንዱ ቀን ውሎ በሌላው ቀን ላይ ተጽዕኖ ይፈጥራል። ስለዚህ በእያንዳንዱ ቀን ውስጥ ደስተኛ ሆነህ እንድትውል፣ በእያንዳንዱ ቀን ውስጥ ስኬታማ የሚያደርጉህን እርምጃዎች ስትራመድ እንድትውል፣ በእያንዳንዱ ቀን ውስጥ ጠዋት ካልጋ ስትነሳ የምታስበው ሀሳብ በጣም ብራይት መሆን መቻል አለበት ማለት ነው። ሌላ ጊዜ በሌላ ቪዲዮ እንገናኛለን። ቤተሰቦች እስከዚህ ሰዓት ስለተከታተላችሁት በጣም አመሰግናለሁ። እስከዚህ ከተከታተላችሁት ላይቀር ደግሞ ቻናሉን ሰብስክራይብ አድርጉ። ይመቻችሁ።